መስከረም አለቀ ጥቅምት እየገባን ነው ብርዱ እንዴት እያረጋችሁ ነው ማታ ማታ ያው ደብል መሆናችን አዋጂ የኔ ፍቅር በጣም ወደ አፋመት ነው ለኝ አፋመት ነው ወድቷል ባለቤትህ ለመጨረሻ ጊዜ ያለቀሰችው መቼ ነው አሁን ግን ነው መሰለኝ ወንድም እኩል ያለቀሰ ነው እሺ ሶስት ቡና ደረጃ አለ አይደለ ቡና ምን ይባላል አቦልቶና በረካ አረረረ ከልቶቻችሁ የምትወዱላቸውን አንድ ነገር ንገሩን አላችሁ ባሎቻችሁ ምን የሚሉ ይመስላችሁ ወገቧን አንድ ፈረሱላ ስንት ኪሎ ነው ብንለው ስንት ብሎ ይመልሳል ብለን ነበር 1 ኪሎ እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገናኝተናል ዛሬም እንደ ሁሉ ጊዜው ሶስት ጥንዶችን ይዘንላችሁ መተናል እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ ሰላም መስከረም አለቀ ጥቅምት እየገባን ነው ብርዱ እንዴት እያረጋችሁ ነው ማታ ማታ ያው ደብል መሆናችን ደብል እኮ እዚህ ጊዜ ነው የሚታወቀው አንድ ሁለት ሻራነት ነው ሁሉ ጊዜ እስቲ እናንተ እንተዋወቃችሁና ከዛ ደግሞ እናንተ እንዴት እንደተዋወቃችሁ ትነግሩኛላችሁ ከናንተ ልጀምር ትግስት ባላለው የተዋወቅነው ትግስት ግን አንድ ጥያቄ ልጠይቃችሁ ሁላችሁ ነው የምንጠይቀው ሁሌ እንግዶች ሲመጡ ድሮ ግን ስም ስንጠየቅ ሉላ ብቻ አይደለም ሉላ ገዙ አይደለ ቀረ አልቀረ እንደሱ ንገሪ ትግስት ገብረህይወት ባላለው የተዋወቅነው ታክሲ ውስጥ እሺ እሱን በደንብ እንመጣበታለን ስምህን ልትዋወቅ ሐሰን ሙህድን ባላለው ሙህድን ሐሰን ሰናይት ደርብ ይታገሱ ተደዳ ሀኒሳ ናስር መሐመድ ሲራጅ ሁላችሁም በድጋሚ እንኳን ደህና መጣችሁ እንዴት እንደተዋወቃችሁ ከና ሀኒሳ ልጀምርና ንገሩን እስቲ ያው የተዋወቅነው ሰፈር ላይ ነው እኛ የሆነ ግድ ማስጫኝ ይባላል ሱቅ ላይ እንትን ባልነበት ከጓደኞች ሰፈር ላይ ከጓደኞች ጋር በእንትን ባልነበት ዲንጋር የምትቀመጥበት ሰዓት እኮ እንደሱ ስራ ምናምን በሌለ ሰዓት ማለት እሺ ከእህቷ ጋር ይመጣሉ የሆነ ወፍጮ ቤት ምናምን እቃ ሊገዙ ማለት ነው ከዛ እኔ ብዙም አይደለሁም የሆነ ትንሽ አይናፋር ነገር ነኝ ጓደኛዬ እናውራቸው ምናምን ገንጥልልኝ ይለኛል ገንጥልልኝ ለያይልኝ አንዷን ገንጥልልኝ እኔ ደግሞ ገንጥልልኝ ነው ሰሞኑን እሺ ገንጥልልኝ እሺ ግን በቃ ስልኳን ሰጠችኝ መደወል ጀመር በዛ ነው የተዋወቅነው ምን ያህል ጊዜ በኋላ ተጋባችሁ ከ2 ዓመት በኋላ አሁን ምን ያህል ጊዜ ናችሁ በትዳር 3 ዓመት አጠቃላይ 5 ዓመት እሺ እናንተስ እሺ ተዋወቅነው ሰፈር ላይ ነው እሷ ስራ ስትሄድና ስትመጣ ያያዋቲ ስልኳን ተቀበልኩኝ አወራዋቲ በትዳር በፍቅር 1 ዓመት በትዳር 7 ዓመት 8ኛ ዓመታችን የሁለት ልጆች እናትና አባት ነው በልጅነት አሜን አሁን ወደ እነ ትግስት ልምጣ እሺ ያው የተዋወቅነው ታክሲ ውስጥ ነው ብላሻለች ታክሲ ወደኛ ሰፈር የሚወስደን ታክሲ ውስጥ ነበረች ከዛ ሳይደርስ ትራፊክ ፈርቶ ሐሳብ ቀየረ ማለት ነው ታክሲው ምን ለማድረግ ለማስወረድ ወደ ሌላ መንገድ ለመቀየር ማለት ነው ከዛ ወረድን ሁላችንም አጋጣሚኛ ወደኛ ሰፈር ነበር የምትሄደው እሷ ትንሽ የእግር ጉዞ ነው ከዛ አብረን ወክ እናርግ ምናምን አልኳት በቃ እንደወረድን ማለት ነው ታክሲውን ያው ያስኩት ታርጋውን ምን ልታረጋው በቃ አጋጣሚ ያስኩት ሌላ ነገር ትራፊክ ምናምን ፊት ለፊት ስላለ ደሱ ማመልከት ፈልጋለሁ በቃ እንደዚህ እንዴት እንዲያረጋናል ምናምን ብዬ በአጋጣሚ ነው ታርጋውን ያስኩት ማለት ነው ሰጣው ለትራፊክ ግን ታዲያ ኧረ አልሰጣሁትም ያስኩት ጻፍኩ ዝም ብዬ ስልክ ላይ ከዛ ዝም ብለን ወክ ያረግን ሄደን ሰፈር ድረስ አጋጣሚኛ ሰፈር አካባቢ ነበር የምትሄደው ወደ ዘመድ እየሄደች ነው ጥየቃ ከዛ በቃ ስልክ ተለዋወጥን ከዛ በቃ መደዋወል ጀመርን ተገናኘን ብዙ ጊዜ ከዛ የፍቅር ጥያቄ ጠየቅኳት ከ6 ወር በኋላ አብረን ሆን ጋብቻ ጥያቄ ጠይቂያት ማለት ነው 6 ወር ግን እንዴ አለች 6 ወር ያው በፍቅር ቆየን ዝም ብለን አየር ላይ ያቆየች በስልክ አዎ ምን ነበር ግን ያስቆየሽበት ምክንያት ያው ትንሽ እንጣላለን ጥናቱ ጥሩ ነበር ጥሩ በጥሩ ሁኔታ ተጠናቀቀ በትዳር ምን ያህል ጊዜ ሆናችሁ ትዳር 11 ዓመት
እሺ በመጀመሪያ ሚስቶችን ወደ ውጭ ልሸኝና ዛሬ ከዛ ደግሞ ከባሎች ጋር ቆይታ አድርገን ተመልሰን ብንገናኝ ምን ይመስላችኋል? እሺ ባሎች ከጥያቄዎቹ በፊት ግን ያው በትዳር እናንተ ብትመጪስ የሆነ ያህል ጊዜም ቢሆን ልምድ አላችሁና ትዳር እንዴት ነው እናንተ ጋር? እንዴት ነበር እስቲ ከባባድ ፈተናዎቻችሁን የምታልፉት? እና ሳታገቡ በፊትና ካገባችሁ በኋላ ደግሞ እንዴት አገኛችሁት ሚለውን ብንሰማስ? ያው ቻሌንጅ አለው። ትዳር ውስጥ ሆነሽ ብዙ ፈተና ሊገጥምሽ ይችላል። ግን ያን ፈተና ልጅ ተወለድሽ በኋላ ትረሻዋለሽ። ቤት ስትገቢ በቃ ያን ነገር አታስታውሺው። የገጠመሽን ውሎሽን የገጠመሽን ነገር አታስታውሺው። ቤት ስትገቢ አባዬ ብሎ ሲቀበልሽ በር ላይ በጣም ደስ ይላል። ትዳር ያው በጣም አሪፍ ላይፍ ነው የምለው እኔ። ሳትገባ በፊት ግን ስለ ትዳር ምን ነበር የምታስበው? ያው ሀሳብ የለኝም ነበር። በአጋጣሚ ነው የገባሁበት። እውነት? የእውነት ለምን አላሰብኩም ነበር? አካባቢ ላይ ያገባ ሰው አልነበረም? አለ ግን ጓደኞቼ ምናምን ትምህርት ላይ ነበርኩና በዛን ሰዓት በአጋጣሚ ዝም ብዬ ነው ከክፍለ ሀገር መጥቼ እዚህ አዲስ አበባ ስራ ላይ ገባሁና ከዛ አቋርጬ ትምህርቴን መጥቼ ነው ቴንዝ ኮምፕሊት ነኝ። ከዛ ነጥብ እምቢ ሲለኝ ነው ወደዚህ የመጣሁት ዝም ብዬ አጋጣሚ ሳላስበው ወደ ትዳር ገባሁ። ግን ትዳሩን ፈርቼ ወደ ኋላ አላልኩም፣ ገባሁበት። የሁለት ልጆች አባት ነኝ አሁን። ይታገስ። ትዳር እግዚአብሔር ይመስገን ቆንጆ ነው። ላይፍ ላይ ትንሽ ፈተና አይኖርም አይባልም። ያን ፈተና በመመካከር በመተሳሰብ እንፈተዋለን። ማንንም አይገባብንም። ቻሌንጅ ይኖራል። ሀሳብ ለሀሳብ ትቀያየራለሽ። እነዛን በፈተናዎች እናልፋለን። ተመስገን ነው፣ እግዚአብሔር ይመስገን። እዚህ የሁለት ልጆች አባትና እናት ሆነናል። ተመስገን፣ ደስ የሚል። እሺ መሐመድስ? ያው በወጣትነት ትዳር ደስ ይላል። ያው ያላገባችሁ አግቡ ነው የምለው። የሆነ ዝም ብሎ ጊዜ ማሳለፍ ጥሩ አይደለም፣ ቶሎ መሰብሰብ ጥሩ ነው የምለው። ለመገንጠል ብለን አንተ የተሰበሰብከውና ያው እንኳን ተገነጠልኩ አልክ። በዚህ አጋጣሚ ጓደኛዬን አመሰግናለሁ። እሱ ጎትቶን የወሰደኝ። የእነሱ ግን ተሳካ? አይ እህቷ ሁለት ልጅ አላት። እሱ ያወራት እህቷ እሷ ባለ ትዳር ነበረች። እሷ አልተሳካም፣ ያው የኔ ተሳካ። አሁን ወደ ጥያቄዎች ሊገባ ነው። የመጀመሪያው ጥያቄ ለባሎች፣ ባለቤትህ እቃ ስታጥብ ከምን ትጀምራለች? ከብርጭቆ። እሺ ይታገስ። ብረት ድስት። ከብረት ድስት። ከቂጡ ነው? አይ ለምን መሰለህ የሚያስቸግረው ስለሆነ በሽቦ መጀመሪያ ስታጥቦ ከውስጥ ነው። ከውስጥ። ሀሰን? ከብረት ድስት ነው። ከብረት ድስት ነው። ያው የምትጀምረው ከብረት ድስት። ከመጥበሻ አይደለም? አይ እሺ ከሚስቶቻችሁ ደግሞ የምትወዱላቸውን ነገር እስቲ ንገሩኝ። እኔ ጸጉሯን። እሺ አይኗን ነው እኔ የምወደው። አይኗን። ማመድ ጥያቄ ነው ኖርማል? አይ ጥያቄ አይደለም። ጥያቄ ከሆነ ግን ምን ልታረግ ነበር? ጥያቄ ነው ብለህ ጥያቄ ነው ብትይ ተነጋግራችሁ ነው የመጣችሁት ማለት ነው? አይ ነው። አረ ጥያቄ ነው። እሺ ጥያቄ ነው። አይኗን። ጥያቄ ካልሆነስ? ጥያቄ ካልሆነ ብዙ ነው። ስለዚህ ለፈ እሺ ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትህ ቡና እስከ ስንተኛ ትጠጣለች? ሀሰን? እስከ ሶስተኛ ነው። ሶስቱን? አዎ ሶስቱን። አይ ሶስታችን ሁለታችንም እስከ ሶስተኛ በደንብ ነው የምታረጉት። ይታገስ። ቡና ብዙ ጊዜ ለበዓል የምናፈለው እንደዚህ ዝም ብሎ ከሆነ እስከ ሁለተኛ እንጠጣ። ኖርማል ቀን ከሆነ ማለት ባለቤትህ ነው እናንተ አይደለም ያልኩት። አብረን ነው። እስከ ሁለተኛ? ሶስተኛ። እስከ ሶስተኛ? እሺ እኛ አንደኛውን ብቻ። አንደኛ አቡ እንደኔ ናት። ከዛ አንጠጣም። እስኪ ሶስቱ ቡና ደረጃ አለ አይደለ? ቡና ምን ይባላል? አቦልቶና በረካ። አረረረ አሁን ሌሎቹ ካልጠየቅ መለስከው በቃ እንደሱ ሊሉኝ ነው ሌሎቹ። በማንኛውም ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ባለቤትህ ለመጨረሻ ጊዜ ያለቀሰችው መቼ ነው? ብዙ ጊዜ ሴቶች እኮ ወደ ቡቡ ነን አይደለ? እንባ ይቀርበናል። እኔ እንጃ ወይ ተሳስቼ ከነሻ እናንተ ናችሁ ቆፍጠን እንደምትሉት። አሁን ግን ድሮ ነው መሰለኝ ወንዱም እኩል እያለቀሰ ነው። እሺ ለመጨረሻ ጊዜ ያለቀሰችው ፋዘሯ ያለፉ ጊዜ ነው። ሚያዝያ ምናምን አመታቸው አልፏል። ባለፈው ማለት ነው።
ከዛ ውጪ ምንም ከዛ ውጪ አልቅሳ አታውቅም። ስለዚህ አባቷ የሞቱ ጊዜ አባቷ ይልታገሱ። ባለፈው ሳምንት አልቅሳለች አሞት። ባለፈው ሳምንት እሺ። መሐመድ ትላንትና ምን ነው የሆነ ሰፈራችሁ ላይ የሞተ ህፃን ልጅ ነበር መሰለኝ። በእኛ ልጅ እድሜ ነው ኤጁ ማለት ነው። ድንገት እሱን ስታይ እሱ ትዝ ብሏት አልቅሳ ነፍሱን ይማረው። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱ ምላሽ እንሰማለን። የትም እንዳትሄዱ። ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ወደ ጥያቄዎቼ ከማለፌ በፊት ግን እናንተ ፍቅራችሁን ተገላለጹ። ምን ይመስላችኋል? ከዛ ቲቪ ላይ ይቀመጣል፣ ሁሌ እንደ ታሪክ ታዩታላችሁ። ሰኔ የልጅ እናት እድሜና ጤና ይስጥሽ። ኑሪልኝ ለዘላለም። እኔም በጣም ነው የምወደው። እግዚአብሔር እድሜና ጤና ይስጥና አብረን እንሻገር። አሜን። መሐመድና ሀኒሳ። ማማዬ የኔ ቆንጆ የኔ ፍቅር በጣም ነው ውድድ ማረግሽ። ነፍ አመት ኑሪልኝ። እሺ የልጅ እናት ባባዬ የኔ ፍቅር እኔም በጣም ነው የምወደው። ነፍ አመት ኑሪልኝ። ነፍ አመት ነው ወድቷል። እሺ እነ ሀሰንና ትግስት። ቲጂ ነው ምላት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የሚገራርሙ ልጆች ሰተሽኛል። እድሜና ጤና ፈጣሪ ያብዛልሽ ነው ምላት። እኔም በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም እድሜ ይስጥልኝ። መስክ አሜን። እሺ ጥያቄ ነው ማለት የመጀመሪያው ጥያቄ ባሎችን የጠየቅ ነው። ባለቤትህ እቃ ስታጥብ ከምን ትጀምራለች ብለን ነው። ከምን ትጀምራለች ብለን ነው። ከትግስት ነው የምጀምረው። ከብርጭቆ አሳይልኝ። ብረት ድስት ሀሰን። ብረት ድስት ግን የመጨረሻው ነው። እናንተ ቤት ከተለወጠ ብዬ ነው እንጂ እሺ ብዬ ሰማሁት ብዙ ጊዜ አይደል? እሺ ሰናይት። ከብርጭቆ እሺ አሳይልኝ። ወደ ሀኒሳ ልሂድና ከዛ መለስበታለሁ ይሄን ጉዳይ። ሀኒሳ ከብርጭቆ አሳይልኝ መሐመድ። እንደ ከብረት ድስት ብሎ ይመልሳል ብላችሁ አስባችሁት ነበር? ለምን አታሳጥቧቸው እንደ ሀሳብ? አንዴ ግን እንድንግባባበት ይሄንን ምን ፈለኩ መሰላችሁ? ከብረት ድስት የማይታጠብበትን ሁለት ምክንያቶች ንገሩኝ እስቲ ንገሪኝ ትግስት። አንደኛው ምክንያት ያወጥ ነገር ስለሚነካው ውሃው ምን ያደርገዋል? ያበላሸዋል። አመሰግናለሁ። እሺ ግን ይሄን ጥያቄ ደግሞ ማለስማማበት ሲንክ ወይም የእቃ ማጠቢያ ራሱ ቢሆንስ እሺ አንችልም? ከብረት ድስት አይመስለኝም። ምክንያቱስ? በቃ ሁሉንም እቃ የምታጥቢበትን ማቴሪያል ሁሉ ያበላሻል። እንደገና አጥበሽ ነው ድጋሚ ሌላ እቃ የምታወጪው እንጂ ውለሽ ግቢ። በዚህ አጋጣሚ ይሄን ፕሮግራም ብትከታተሉ ወንዶች ወይ ከብረት ድስት አይጫንም። ጥሩ ጥያቄ ነበር፣ ተማማርንበት አይደል? እሺ ወደ ሁለተኛው ጥያቄ ከማለፌ በፊት ባሎችን ምን አልኳቸው? ከሚስቶቻችሁ የምትወዱላቸውን አንድ ነገር ንገሩን አልናችሁ። ባሎቻችሁ ምን የሚሉ ይመስላችኋል? ምን የሚል ይመስልሻል? አይኗን። እሺ ምናልባት ሀቀኝነቷን። እሺ ሀኒሳ? ወገቧን። ወደ መሐመድ ስመጣ ምን አለ መሰለኝ ጥያቄ ነው አለኝ። አይ ጥያቄ ቢሆን ምን ትላለህ አልኩት። እንደሱ እኮ ተነጋግራችሁ የመጣችሁት አልኩት። ምን የሚል ይመስልሻል? ጥያቄ ነው ብዬው ምን ብሎ ይመለስ ይመስልሻል? እኔ እንጃ ማለት አሁን አላወራንም፣ ግን በፊት ወገቧን አይደል? አሁን ተቀየረ እንዴ? ወገቡ አልተቀየረም አለ። አይ ብዙ ነው ብዬሽ ምረት ካልሽኝ ነው እንጂ ብዙ ነው ብዬሻል። ብዙ ውስጥ ነው ወገቡ የለም። ሌላኛውን ንገራት ያልከኝ አይንሽን አይንሽን ያለው ሀቀኝነቷን አይደል ያልሽኝ? ሌላ ምን ሊል ይችላል?
ማለት የምትሰራውን ስራ ማለት የምግብ አይነት አንቺ ስራ ላይ ነሽ ያለሽው ምግብ ላይ ስራ ላይ አንተ ላይ ጸጉሯን ምንም ያልተነካ ማሄር ያልገባበት ጸጉር 00 ይስጠለኛ። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ቡና እስከ ስንተኛ ትጠጣለች ብለን ነው። ከአንቺ ነው የምጀምረው ሰናይት። ቤት ከሆነ እስከ 3 እንጠጣለን። ውጪ ከሆነስ የሚመቸን ሰዓት ከሆነ ካልሆነም ያው አንደኛው ጠጥተን እንተዋለን፣ ግን እስከ 3 በሚለት እስከ 3 በሚለያት አሳይልኝ። እሺ አኒሳ አንደኛውን አንድ ሲሆን አንደኛዋ አቦሏ አሳይልኝ። እሺ እስከ 3 አሳይልኝ። እስከ 3 እስከ 1 አንደኛ ናት እኮ በቃ አይደለ? ከዛ በኋላ ያለው እኮ ያው እቺስ ነገሩን ነው እንጂ ብሏል። የመጨረሻው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ለመጨረሻ ጊዜ ያለቀሰችው መቼ ነው ብለን ነበረ። ከሀኒሳ ነው ጀምረው። እኔ ከትላንት ወዲያ ማታ ምን ነበር ያስለቀሰሽ? ጥርሱን አሞት ነው መሰለኝ ያለቀሽው እንዴ? መሐመድ አልቅሶ ነበር? አይ ማለት በቃ በጣም ተጨናንቄ ስለነበረ አለቀስኩኝ። ጥርስና መብላት አለቀስኩ። ወይ እስኪ ያሳይልኝና መልሱን ገላግላት። ትላንትና እኔ ለመሰለሽ ቀኑን ጉዳዩ አንድ አይነት ቢሆን ነጥብ ሊይዝላችሁ ነበረ። ጉዳዩን ግን ተራራቀብኝ። አሁን እሱ ያለው ጎረቤታችን ነው አይደል? ሰፈራችን ትንሽ ልጅ ሞቶ ረስታው ነው እንጂ አሳነው የሆነ ትንሽ የ4 ዓመት ልጅ ገንብሎ አልቀሻል። ምላ እሺ ሰናይት እኔ በርግጥ ብዙ ጊዜ ለሊት ላይ በቃ ጥሩ ስሜት አይሰማኝም። ምክንያቱም ትንሽ ልጅ አለችኝና አፍንጫቱን ሲላላት ያፍናታል አልሰራችም። ለዛ እሷ ተጨንቃ ባየች ቁጥር ሁሌ ማለቅሳለሁ ሁሌ እና ምናልባት ትናንት አላለቀስኩ ይሆናል ከትናንት ወዲያ አልቅሻለሁ። ኧረ እባክሽ አላየሽ የምታገሱት ትንሽ አሳይልኝ። ልጅሽን ፈጣሪ ማርልሽ። ግን ሕክምና ቦታ ብትወስጃት መፍትሄው ቀላል ይመስለኛል። ብዙ ልጆች ላይ የሚያጋጥም ነገር ስለሆነ እኔም ከዚህ በፊት ስላየሁት ነው። ቀጠሮ ላይ ነው አሁን እንጂ ያሳዝናሉ። አተነፋፈሳቸው በጣም ያስቸግራል። እሺ ወደ ትዕግስት ልምጣ። እኔ አባቴ ያረፈክስ አባትሽ ነፍሳቸውን ይማርልን ማለት ነው። በደስታ ወደዛ ዙሪያ ያሳየው። እሺ እናመሰግናለን። ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር መሐመድና ሀኒሳ 10 ነጥብ፣ ይታገሱና ሰናይት 5 ነጥብ፣ ሀሰንና ትዕግስት 10 ነጥብ። የመጀመሪያው ዙር ይሄንን ይመስል ነበር። ሁለተኛው ዙር ላይ ደግሞ ባሎችን እንሸኝና ከሚስቶች ጋር ቆይታ አድርገን እያንዳንዱ ጥያቄ 10 ነጥብ አለው። እንግዲህ እኩል ነጥብ ካመጣችሁ ደግሞ ቦነስ ጥያቄ ይኖረናል ማለት ነው። ባሎችን በክብር ብንሸኝስ? ባሎችን ሸኝን ከሚስቶች ጋር ቆይታ ልናደርግ ነውና ወደ ጥያቄዎቼ ከማለፍ በፊት ግን ሶስታችሁም እናቶች ናችሁ አይደል? እናትነት እስቲ ምን ይመስላል? ነው አይከብድም? አይቀልምም? መካከለኛ የምንቋቋመው ነው አይደለ? አዎ የምንቋቋመው። እሺ ሰናይትስ? እናትነት በጣም አሪፍ ነው። መሰጠት ነው ሲጀመር። ግን ያው ልጅ ስተፈልጊ ቻሌንጅ የለም አለ። ግን እናት ስትሆኚ ደግሞ ሁሉም ነገር ቀለል አድርገሽ ለልጅ ነው ብለሽ የምታልፊው ነገር በጣም እንደ ቀላል ነው የምትቆጥሩ። ብዙ ከባድ ነገር እንኳን ቢያጋጥምሽ ሁሌ ቀላል ነው ላንቺ ለእናትነትሽ። ሀኒሳ? እናትነት አሪፍ ነው ማለት ያው እኔ ብዙ ጊዜ እሱ ስለሆነ ትሪት የሚያደርገው ልጁ በቃ እኔ እንደ ጓደኛዬ አብሬው መጫወት ምናምን እንጂ ብዙ ጎበዝ ነው። በደንብ አሪፍ አባት። ወደ ጥያቄዎቼ ላልፍ ነው። ጥያቄዎቼ ቁጭ ብለን አረፍ ብለን አጠገብ እየተያየን ብንጠያየቅስ ምን ይመስላችኋል? እዚህ ጋር ነው እስቲ ዛሬ መሀል ላይ ነበር የዛሬ ዛሬ እዚህ ጋር ነው። እስቲ እንጠያየቅ። በቀጥታ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽን
አንድ ፈረሱላ ስንት ኪሎ ነው ብንለው ስንት ብሎ ይመልሳል? 17 ብሎ ይመልሳል። ያውቀዋል ብዬ አስባለሁ። እሺ አኒሳ 20 እሺ ያው 20 ሊል ይችላል። 20 ሊል ይችላል። እሺ አንቺ ግን ስንት ነው ትልሽ? 17 አኒሳ ታውቂያለሽ? አታውቂም? አንድ ፈረሱላ ለአንቺ መልሱልን ጋር ሳይመጡ 17 ኪሎ። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባለቤትሽ በብዛት የሚያደርገው የካልሲ ቀለም ምን አይነት ነው? ጥቁር። ትዕግስት ጥቁር የእስራስ ከለር እስራስ ከለር ጥቁር ብላችኋል። እሺ ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ባለቤትሽ ቀኑን አብረን እናሳልፍ ብሎ የት ሊወስድሽ ይችላል? መዝናኛ። እሺ ሬስቶራንት። እሺ ቤተሰብ ጋር። እሺ ጥያቄዎቻችንን ጨርሰናል። ስለዚህ ባሮች ሲመጡ እንደሚሉ ለመስማት በጣም ጓጉቻለሁ። በተለይ የፈረሱላውን ጥያቄዎቻችንን ጨርሰናል። እኩል ነጥብ ካመጣችሁ ቦነስ ጥያቄ እንጠይቃለን። ቦነሱ ጥያቄ ደግሞ የሚሆነው ጎጆ ስትወጡ መጀመሪያ የገዛችሁት የቤት ዕቃ ምን ነበር? ትዕግስት መጋረጃ። እሺ ሰናይት ቴሌቪዥን። አኒሳ ሁሉንም ነው። መጀመሪያ የገዛችሁት የቤት ዕቃ የመጀመሪያ በአንድ ቀን የገዛነው ማለት 3 ነገር ነው በአንድ ቀን። ምንድን ነው? ሶስቱንም ከጠራ መልሱን እንይዝልሻለን። ፍራሽ፣ ብርድ ልብስ እና ስቶቭ። ፍራሽ፣ ብርድ ልብስና ስቶቭ ብሎ ከመለሰ እንይዘዋለን። እሺ ባሎችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እንኳን ደህና መጣችሁ። እሺ በቀጥታ ወደ ጥያቄዎቹ ነው የምገባው። አላቆያችሁም። የመጀመሪያው ጥያቄ ሚስቶችን የጠየቅነው ባለቤትሽን አንድ ፈረሱላ ስንት ኪሎ ነው ብንለው ስንት ብሎ ይመልሳል ብለን ነበር። ይታገሱ። ዝም ብዬ ልገምት። እሷ ስትመልስ ሰጥቶናል ሚስቶች እንድታውቁ። 1 ኪሎ አንድ ፈረሱላ 1 ኪሎ። እሺ አሳይልኝ። እኔ በቤት እሺ ሐሰን 12 አሳይልኝ። እሺ መሐመድ እኔ ያው ልትል የምችለው 50 ይመስለኛል። 50 ሚስቶች አንድ ፈረሱላ ስንት ኪሎ እንደሆነ አንዴ ንገሩልኝ። 17 ጥሩ ነበር። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባለቤትሽ በብዛት የሚያደርገው የካልሲ ቀለም ምን አይነት ነው ወይ ደግሞ የሚጠቀመው የካልሲ ቀለም ምን አይነት ነው ነበር ጥያቄው። ከመሐመድ ልጀምር። ጥቁር። እሺ አሳይልኝ። እስራስ ከለር ነው። እሺ ታገሱ። ጥቁር። እሺ አሳይልኝ። ሐሰን ጥቁር። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ሚስቶችን የጠየቅነው ባለቤትሽ ቀናችንን አብረን እናሳልፍ ብሎ የት ሊወስድሽ ይችላል? ባለቤትሽ ቀናችንን አብረን እናሳልፍ ብሎ የት ሊወስድሽ ይችላል አልናት። ሰናይት ምን ምትል ይመስላል? ይታገሱ። ካፌ። እሺ አሳይልኝ። እሺ መሐመድ እኛ አብዛኛውን ጊዜ ከልጃችን ጋር ቤት ነው የምናሳልፈው፣ ግን ምናልባት ከወጣን ቤት ነው ፋሚሊ ጋር ነው። ቤተሰብ ጋር። እሺ አሳይልኝ። እሺ ሐሰንስ? እኔ ካፌ ይውልልኝ። ካፌ እንትን ይመስለኛል። ካፌ። እሺ አሳይልኝ። ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ቦነስ ጥያቄ አለን። ቦነሱ ጥያቄ ደግሞ ዝግጁ ናችሁ?
ጎጆ ስትወጡ መጀመሪያ የገዛችሁት ዕቃ ምንድነው ብለን ጠይቀን ነበር። ሀሰን ምንድነው? ፍራሽ ፍራሽ። አሳይልኝ። እሺ ይታገሱ። ቲቪ። እሺ አሳይልኝ። እሺ መሐመድ ማለት አንድ ነገር ነው የጠቀሰችው ብዙ ነው የገዛ ነው። መጀመሪያ የገዛችሁትን ነገር ነው እሱ እንደፈለክ መጥቀስ ይችላል። መጀመሪያ ከሆነ በቃ በፍራሽ ይያዝ። ፍራሽ ብቻ። እሺ አሳይልኝ። እኔ ነግሬያት ነበር ሶስቱንም ካልጠቀሰ አንይዝም ብዬ። ስለዚህ በአጠቃላይ ያመጣችሁትን ነጥብ አሳውቅና ቦነሱን እዛ ላይ እንጨምራለን ማለት ነው። በአጠቃላይ ያመጣችሁት ነጥብ ሀኒሳና መሐመድ 20 ነጥብ፣ ይታገሱና ሰናይት 15 ነጥብ ነበር። ሀሰንና ትዕግስት 20 ነጥብ ነበር ያመጣችሁት። ስለዚህ እናንተ ሁለታችሁ ባመጣችሁት እኩል ነጥብ ነው ቦነስ ጥያቄ ውስጥ የገባነው። ቦነስ ጥያቄ ግን ሶስታችሁንም ስለምንጠይቅ ሶስታችሁንም ጠየቅንና ቦነሱን ጥያቄ የመለሱት ይታገሱና ሰናይት ናቸው። ሲደመር 25 እና 15 ስንት ይሆናል? 40 ነጥብ። ለማንኛውም ግን ስለነበረን ጊዜ ከልብ አመሰግናለሁ። የዛሬ እንተዋወቃለን ወይ አሸናፊዎች ይታገሱና ሰናይት ናቸው። የ25,000 ብር ተሸላሚዎች ናቸው። መሐመድና ሀኒሳ እንዲሁም ደግሞ ሀሰንና ትዕግስት እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። 7696 ኢኤን እንዳይረሳ 7696 ኢኤን እያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ቻው።